ሰላም እንዴት ናችሁ? ውድ ቤተሰብ ያው ዛሬ የመጣሁበት እውነት ለመናገር በጣም ያዘንኩበት እና እንደ አንድ ስደተኛ መቼም ስደተኛ ስትሆኑ ሁሉን ነገር ታውቃላችሁ ብዬ ተስፋ አደርጋለሁ በእውነቱ ከሆነ እና እንግዲህ ዛሬ የመጣሁበት ነገር ቤተሰብ በጣም የሚያሳዝን ቪዲዮ ነው የመጣሁበት። እሱ ምንድነው ወዴት ነው ካላችሁ፣ ምናልባት ብዙዎች አረብ ሀገር ረዥም ዓመት የተቀመጣችሁ ምናምን ሶሻል ሚዲያ የምትጠቀሙ ሰዎች ዳዊድን እና ሚስቱን ታውቋቸዋላችሁ። በጣም ጎበዝ ሰራተኞች ናቸው። ማርያምን በጣም የሚያስቀኑ ሰራተኞች ናቸው። ከዛ ባሻገር ደግሞ ባልና ሚስት ናቸው። ለሳውዲ አረቢያ ለረዥም ጊዜ ሄደው ከሀገራቸው ላይ ሄደው የሚሰሩት ስራ እጅግ በርካታዎችን የሚያስደምም ነበር ማለት ነው። በነገራችን ላይ የሰው አይን ክፉ ነው። የሰው አይን ክፉ እንደሆነ በእነሱ ተረድቻለሁ። ማርያምን በጣም ክፉ ነው። ምክንያቱም ሱቃቸው እጅግ በጣም ደስ የሚል ሱቅ ነው። እንጃ በጣም በጣም ምኑን ከምን ብዬ ራሱ እንደምላቸው አላውቅም። እና እንግዲህ የእነዚህ ልጆች ሱቅ ምንም ባልታወቀ የእውነት በአንድ ሌሊት እግዚአብሔር ሲያነሳችሁም ሲጥላችሁም አንድ ቀን ነውና ምንም ባልታወቀ ነገር ተወድሞባቸዋል ሱቃቸው። ነገር ግን ብዙ ነገር ሳላወራባችሁ እነዚህ ልጆች ድጋሚ እንዲነሱ በጣም ጎበዞች ናቸው። በዚህ እድሜያቸው በርካታ ስራዎችን የሰሩና በአጭር ጊዜ ውስጥ የተለወጡ ስለሆኑ እንግዲህ ሮመዳን እየመጣ ስለሆነ ብዙ ወደ ወሎ ያላችሁ ልጆች በነገራችሁ ላይ በጣም ጎበዞች ናችሁ። ሰው ታበረታታላችሁ እውነት ለመናገር ማለት ነው። ወሎ ላይ የምትገኙ ዩቲዩበሮች ምናምን ጥሩዎች ናችሁ በዚሁ አጋጣሚ ማለት ነው። እና አንድ ቀን ቆይማ ቪዲዮማ እሰራለሁ ማለት ነው። ስለ እናንተም አንድ ቀን መስራት አይቀርም ማለት ነው። እና በጣም ጎበዝ ናችሁ፣ ጥሩዎች ናችሁ። ሰው ታበረታታላችሁ። በውስጥም እየመጣችሁ ሰው እንትን እንዲል ተቀየረ ማለት ትገፋፋላችሁ በነገራችን ላይ እና ስለዚህ ሮመዳን እየመጣ ስለሆነ ይሄ ወንድማችን ስደተኛ ወንድማችን ነው። ከዛ ባሻገር ደግሞ የአማናም በእውነት ለመናገር የአማና ገንዘብም አለበት ብዙ ነገር። አንዳንዴ በጣም ከባድ ነው የሚሆነውን ነገር ሳናቅ ያለንን ገንዘብ ባንክ ላይ አውጥተን ሁሉንም ስራ ላይ ማዋል እንደሌለብን፣ የሰው ገንዘብ ደግሞ በብዛት አለመቀበል እንዳለብን በነገራችን ላይ ከነሱ ተረድቻለሁ ማለት ነው። ስለዚህ እናንተም ቢሆን ተረዷቸው። ከዛ ባሻገር አበረታቷቸው። ሮመዳንም እንዳሉትም እቃ ማዝዟቸው። ማርያም በጣም ነው ቅስሜን ክት ያለ በጣም ከምነግራችሁ እኔ በጣም ነው የምወዳቸው። ይቅርታ አድርጉልኝና በጣም ነው የምወዳቸው። ማርያምን የሰው ገንዘብ አይፈልጉ፣ የሰው ምን አይፈልጉ። በቃ ለትዳራቸው ክብር ያላቸው፣ በትዳራቸው የማይቀልዱ፣ የፈለገው ገንዘብ ይቅር እንጂ በትዳራቸው ፕራንክም ሆነ ምንም በቃ የማይሰሩ በራሳቸው ጽድት ባለ ነገር የሚመጡ ይታይ የማይታይ የማይመለከታቸው። ማርያምን የሆነ ነገር እንኳን አድርጋ ሚስትየዋ እንደዚህ አታርጊ ስትባል ኮመንት ላይ እሺ ነው የምትል እንጂ እንደዚህ ክፉ ነገር አትናገር ምን አትናገር። እና እኔ በጣም ነው የምወዳቸው። እኔ አንዳንዴ ደግሞ ወይኔ መቼ ነው ፕራንክ የምትሰራ ሁሉ ላለው ሚስትየዋ ማለት በጣም ደስ የሚል የምትሰራው ስራ በቃ እና በዛ ባሻገር ክብር አላቸው። እሱም ለሚስቱ ክብር አለው። ሁለቱም ተከባብረው ነው የሚኖሩ። እንደዚህ አይነት ትዳር ግን ደስ አይልም። እግዚአብሔርም በጣም 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 ነው የሚያስቀኑኝ ሳያቸው። እሱ ክብር፣ የእሱ ክብር፣ የእሷ ክብር፣ ስርዓታቸው ልጆች ራሱ ልክ እንደነሱ ናቸው። ስርዓት አስይዘው ነው ያሳደጓቸው ልጆቻቸውን ራሱ። ስለዚህ እና እንደዚህ እኔ ሁለቱም እንደዚህ እያለቀሱ በማየቴ በጣም አይምሮዬን የተነካ። በዛ ላይ ስደትን ታውቁታላችሁ። ከስደት ሄደው ሀገራችን ላይ እንኖራለን ብለው ነው እንግዲህ ሀገራቸው ላይ ሄደው መጅልስ ቤት እየሰሩ መጅልስ ቤታቸው የተቃጠለባቸው። ስለዚህ ሁላችንም እናበረታታቸው ማርያምን። በተለይ ደግሞ ቪዲዮ ሲለቁ ደግሞ ቪዲዮ አሁን ማየት ግዴታ አለብኝ። እኛ ሁሌ የምናየው የአብርሽን ምን እኔ በጣም አስጠሉኝ እነዚህ ቡታጅራ ዩቲዩበሮች። ጥርግ ይበሉ ሲያስጠሉት። የሚሰሩት ነገር ጥሩ አይደለም። የሚያስተምሩት ነገር ጥሩ አይደለም። ዝም ብለው ትርኬ ምርኬ ለወጣቱ ምን እንደሚያስተምሩ እኔ አላቅም። ይቅርታ አድርጉልኝና ማለት ነው። ስለዚህ ሁሌም እኛ የምናየው እነሱን ብቻ እንጂ ሌላ ማንንም አናይም። እና እነዚህ ልጆች እንግዲህ ቪዲዮ ሲለቁ ቪዲዮዋችን በማየት ሼር በማድረግ ምናምን መተባበር አለብን። ምክንያቱም እኛ ችግራችን ሀበሻዎች በጣም ክፉዎች ነን። ለምን አትሉም? የሚሰራን ሰው አናበረታታም። በቃ የማይሰራን ሰው ምናምን በቃ ይሄ ውሸት። አሁን የአብርሽ ምን ተማራችሁ? ስንት አመቱ ነው? 4 አመቱ ነው ዩቲዩብ ከከፈተ። በዙ ሰብስክራይብ አለው። ምን ተምራችኋል? ምንም። ውሸት ውሸት፣ ሁሌ ውሸት፣ ፕራንክ፣ ውሸት ውሸት፣ በቃ ሁሌ ውሸትና ድራማ አለቀ። ስለዚህ ውሸት ደግሞ ምን ይሰራልናል? እኛ አንዳንዴ ለራሳቸው ቁም ነገር የሆነ እኛን የሚያስተምር ነገርም ማየት አለብን፣ መስማት አለብን። እውነቴን ነው የምላችሁ። ስለዚህ ብልላችሁ ፈልጌ ነው። ይሄ ወንድማችን እንግዲህ ማበረታታት ግዴታ አለብን። ወደንም ሳይሆን ግዴታ አለብን።
እንዲሁም ቲክታክ ላይም ቪዲዮቸውን ሲለቁ ለሌሎች ተደራሽነት እንዲኖረው ኮፒ ሊንክ፣ ሼር፣ ዲዩት እያደረግን ከጎናቸው ልንሆን ይገባል። የምሬ ነው የምላችሁ። ስደትን የሚያውቅ ያውቃታል። ስንት ነገር እየለፋን ነው ብር የምናጠራቅመው። ነገ የተሻለ ኑሮ ከሀገራችን ላይ እንኖራለን በነፃነታችን ብለን ከሀገራችን ላይ ስንሄድ ደግሞ እንደዚህ ያልሆነ መቅዘፍት ሲወርድ በጣም ነው የሚያሳዝነው። የምር በጣም ነው ልቡ የተነካ እና አንዳንዴ ሰው ክፉ ነው፣ የሰው አይነት ክፉ ነው። የምሬ ነው የምላችሁ። ሲታይ እኮ ሱቁ እኮ በጣም እኮ ነበር የሚያስደምም። የሚያመጣው ምንጣፍ ምናምን ሱቁ ሙልት ያለ ነው። በቃ በጣም ደስ ይላል። ግን እንደዛም ሆኖ እኔ እንደነ ማን ነበር እንደነ አይመኒታ የሰው ሰርቆ አይደለም። እንደነ ማን ነበር እንደ ይቺ ወሎ ኬሚሴ ያለችው ልጅ እንደነሱ የሰው አማና ግን ማንም አማና አይወስድም። ማርያምንም እስካሁን ድረስ ማንም ሲናገረው ሰምተን አናውቅም። እኛ ከዚህም ቦታ እቃ ታደርሳለህ፣ ከዚህም ቦታ እቃ ታደርሳለህ ሲባል ነው እንጂ ኮመንት ላይ የምናይ ዳዊት የሰው ገንዘብ በላ፣ የሰው ብር በላ ሲባል ሰምተን አናውቅም በእውነቱ ከሆነ። ስለዚህ ምን ልላችሁ ፈልጌ ነው፣ ይሄ ታማኝ ወንድማችን እንግዲህ በርካታ በሚሊዮን የሚቆጠር ነው እንግዲህ ያጣው ገንዘብ። የእውነት በጣም ነው እንግዲህ ያ ምንጣፍ ብዙዎቻችሁ ታውቁታላችሁ፣ እጅግ በርካታ ገንዘብ ነው። እና ስለዚህ ሁላችሁም አበረታቱት። ግን ዩቲዩበሮች ራሱ እኮ አሉ አሁን እንደዚህ ነጋዴዎች ቪዲዮ አልሰሩም፣ ሃይዋና ናቸው አብዛኛዎቹ። ቪዲዮ ቢሰሩ አሪፍ ነበረ። እና ይሄ ነው ያለው ነገር ማለት ነው ውዶች፣ ማሮች፣ ፍቅሮች። በተረፈ ግን ሁላችሁም ሰላማችሁ ብዙ ትርፍርፍ ይበልልኝ እና ብዙ ወሬ ያላወራባችሁ የኔ ያልካወራችሁ በቃችኋል ብዬ ተስፋ አደርጋለሁ። ፈጣሪ ሀገራችን ኢትዮጵያን ሰላም ያርግልን። ጦርነት በቃ ይበለን። አዎ በስደት ያለንም ለሀገራችን ያብቃን። ይመት በጣም ነው ከባድ ነው እና ያለው ነገር ባይዘው ጥምቀት ነበረ። ደብሮኛል ምናምን በቃ አስጠልቶኛል። እንቅልፍ ያለኝ ትንሽ ጊዜ ተኝቼ ተነሳው። ከዛ አሁን በቃ እየተረመጠመጥኩ ነው እላችኋለሁ ውዶች፣ ማሮች፣ ፍቅሮች እና ያለው ነገር ይሄ ነው። በተረፈ ግን በሌላ ቪዲዮ እንመጣላችኋለን። እስከዚያው ድረስ ፈጣሪ ሰላማችሁን ያብዛልኝ። በያላችሁበት ራሳችሁን ጠብቁ። ደግሞ ብርዱ ኃይለኛ ብርድ አለ ውዶች። ራሳችሁን ጠብቁ እና ይሄ ነው ያለው ነገር እንግዲህ። እናመሰግናለን። ቴንኪው ለማንኛውም ይህን ያህል ጊዜ ስለተከታተላችሁኝ፣ ስለምታበረታቱኝ፣ ሰብስክራይብ ስለምታደርጉ ቴንኪው ውዶች። ሰብስክራይብ ያደረጋችሁ ይለዋይዘው ያመሰግናል። ሰው አቅልፌ በጣም አመሰግናለሁ። ሰብስክራይብ እያደረጋችሁኝ ስለሆነ የምሬ ነው የምላችሁ። እና ይሄ ነው እሺ ያለው ነገር እላችኋለሁ።